የባልሽን ጉድ አንቺ ባለጌ! እስቲ አሁን እንኳን ፈሪ ተመልከቺ። ያልኩልሽ ቅሌት ምንድነው ደግሞ ይሄ ቪዲዮ? አረ በቃሽ፣ ከዚህ በላይ አታስመስይ። ቆይ ካሬ ምንድን ነው የምትፈልጊው? እኔ እኮ የእህትሽ ባል ነኝ። ተይኝ በቃ፣ እኔ ልኑርበት። እሺ አሁን ብለሽ ትክጃለሽ። ቆይ ከዚህ በላይ ምን ይምጣልሽ? ምን ይምጣ? እንደምታስበው አይደለም፣ ሁሉም ነገር በተቃራኒው ነው። ልክ እንደ ቡና ቤት ሴት ወንድ ለማጥመድ እየተዋራጥሽ እንደምታስበው አይደለም ትይኛለሽ። እንዴት ነው? እባክሽን አንድ ጊዜ ስሚ። ባለጌው እኔ ሳልሆን እሱ ነው አይደል? እሱ አይደለም ሱፍ ፒጃማ ለብሶ ክፍልሽ ድረስ ሊያማልልሽ የመጣው። አንተ ውሻ ሁሉ ነገር ንገራት። እስቲ እኮ ለካሽ ምን ጥፋትሽን እንዴ? በቃ አሁንስ እዚህ ቤት ውስጥ በጣም በዛ። ወይሷን ወይኔን ምረጪ፣ ካለዛ ግን አይገባኝም እዚህ ውስጥ። አንቺ ደግሞ ያሽ ጉድሽ ከዚህ በኋላ እውነቱ ሲገባሽ አንድ ቀን ትነግሪኛለሽ። አፍሽን ዝጊ፣ አፍሽን ዝጊ ማለት ነው። እማዬ አየሻት ልጅሽን፣ ጮን ልጅሽን አየሻት? እንዴት በስስ ፒጃማ ባለ ክፍል ገብታ እንደምታማልለው አየሻት አይደል? እማዬ ይሄንን ቪዲዮ አይተሽ ምንም ነገር እንዳይሰማሽ እውነታ ለማለሽ ሲምብልሽ እገልሻለሁ። እሱ ገበርኩ አየሻታ? እሷ ጨዋ፣ ባሌ ደግሞ ባለጌ፣ ባሌ ደፋሪ፣ እሷ ደግሞ ምንም ማጣቅ። እንደዛ ስትከራከሪ ተመጣጣሽ አየሻት? እስቲ አሁን ተናገሪ፣ ምን ልትይ ነው? እማዬ እኔ የሚያሳየውሽ እውነቱን እንድታውቂ ነው። ከዚህ በኋላ ማመን አለማመን ያንቺ ፋንታ ነው። ዞር በይ እማዬ። ዛሬም ቀደመኝ እኮ ቪዲዮን ሪከርድ አድርጌ ላሰማችሁ ነበር። ዝም በይ አንቺ ቆሻሻ! እንዴት አይነት ቆሻሻ ኖረሻል ለካ። ምን እማዬ? ነውረኛ ነሽ ለካ። እስከ ዛሬም ድረስ የሰው ሆነ እጅን የኖርኩት ባለጌው አንቺ ኖረሻል። የምርሽ ነው እማዬ? ዝም በይ! ማፈሪያ ነሽ። እንዳንቺ አይነት ልጅ ከሚወለድ ቢቀርስ። እማዬ የኔን እውነት አሳሰሚ እኔ ላይ ፈረድሽ። በጣም ነው የማዝነው። እስከ ዛሬ የምታምኚኝ ይመስለኝ ነበር። ዝም በይ ቅሌታ! ትምኛለሽ አንቺ ማትረጊ። ይኸውልሽ እኔ ላይ አንድ ተንኮል ስታስቢ እኔ ካንቺ 10 እጥፍ እንደምቀድመው ወቂ። እሺ እኔ በፍቅር እንጂ በተንኮል አትሸነፊኝ እኮ ነው። ልጅ በሰም ከለ ይቀቀል አያገባኝም። አሁን እጄ ላይ አለ ያልሽውን ቮይስ ታጠፋለሽ። ገናቴ ስትረጋጋ አሰማታለሁ። እንደዛ ከሆነ ደግሞ በገዛ እጅሽ የሞችን ትኬት እንደቆረጥሽ ወቂ። ሰዓት ነው እንደፈረመስ። ይኸውልሽ አልፈሽ ተቀመጪ፣ አትፈታተኝ፣ እንደገለሽ አታስገድጂኝ። ዛሬ ተሳክቶ ሊሆን ይችላል። ያበቃልሃል። ወይዬ ፍቅር መጣሁ። ትምኛለሽ አንቺ ውርንጭላ። ድምፁን ለማሰማት የሞከርሽ ሰዓት የማትወጪው ረግረግ ውስጥ ነው የምከትሽ። እሺ ከኔ ጋር ችግር ውስጥ የገቡ ሰዎች አፈር ለብሰዋል። አንቺም አፈር ከተል። ኦኬ ምን እንደምል አላውቅም፣ ግን በተፈጠረው ነገር በጣም አፍሬያለሁ። አንቺ ምን በወጣሽና ታፍራለሽ? ማፈርም ካለባት እህትሽ ናት ማፈር ያለባት። እኔ በፍጹም እንደዚህ ሆነ አላውቃትም። እኔ ግን በቅቶኛል። ምን እንደናፈቀኝ ታውቂያለሽ? እዚህ ቤት ውስጥ ከአንቺ ጋር በፍቅር መኖር። እናትሽና እህትሽ እዚህ ቤት ውስጥ ከመጡ ጀምሮ አንድም ቀን ሰላም ሆነን አናውቅም። ቆይ እሺ እኔስ ምን ላድርግ? ሜላት ከዚህ በኋላ ከፈለገች ጉድጓድ ብትገባ ጉዳይ አይደለም። እማዬን ግን በዚህ ሁኔታ እንዴት ብዬ ላስወጣት? አላውቅም፣ ግን የኔና አንቺ ትዳር ሰላም የሚሆነው እነሱ ከዚህ ቤት ከወጡ ብቻ ነው። እሱማ ልክ ነህ እኮ፣ ግን ሞኬ እማዬ እንደሚያማት ታውቃለህ። ከዚህ ቤት አስወጥቻት ይሁን ነገር ብትሆንብኝ ዘላለሜን ራሴን ይቅር አልለው። እማዬ አሁንም ባለጌ አድርገሽ ነው እንደምታስቢ? እኔ አይደለም ያሰብኩሽ፣ ሆነሽ የተገኘሽው ነገር ነው። እማዬ ያየሽው ቪዲዮ እኮ በሙሉ ውሸት ነው። ከእኔ በላይ አንቺ እንዳምንሽ ትፈልጊያለሽ? ለሚላት ቀድቼ ሪከርድ ላሰማት ነበር። ካላመንሽ ደግሞ ይሄው እማዬ ስሚ፣ በእውነት ይሄውማ። አንቺ ከኔ ጋር እስካልተኛሽ ድረስ የእናትሽን ህይወት ጋነም ነው ማድረግ። ከእናቴ
በእናትህ የራስ ውረድ። ሜሉዬ እውነትሽን ነው? በዚህ ቀን ያወራችሁት ይሄንን ነው? አሁን ማዬ ይሄንን ብቻ ነው ያወራነው። እህትሽ ይሄንን ድምጽ ሰምታለች? እኔም እሱን አስቤ ነበር ማዬ ወጥመድ ያዘጋጀውለት፣ ግን እሷ ከሱ ውጭ ምንም መስማት አትፈልግም። እኔን እንኳን ልታይ ፈቃደኛ አይደለች። አብጭሰኩ እኔ ራሴ አሰማታለሁ። ምን ነው ማዬ? አንድ ጊዜ ብቻሽን ፈልጌሽ ነበር። ምንም ከሞኬ የምደብቀው ነገር የለኝም። እዚሁ ንገሪ። ቢበዛ 1 ደቂቃ ነው፣ ከዛ በላይ አልፈልግም። አንድም ደቂቃ ቢሆን የምትነግሪኝን ነገር ሞኬ ባለበት ንገሪ። ግድ የለሽም ሚስቴ። ምናልባት እኮ ማዘር ለቤተሰብ ጉዳይ ፈልገውሽ ይሆናል። ብቻችሁ ነው። ለምን ትወጣለህ? አይ ግድ የለም ሚስቴ፣ ያው ማዘርም ደስ ይበላቸው። አንድ ነገር ትንፍሽ እላለሁ ብትይ ሰዓት ልጅሽ እንዳልሆነች እነግራታለሁ። ተጫውቱ። እሺ ማዬ፣ ለምን ነበር የፈለግሽኝ? አልሰማሽኝም? ለምንድን ነው ብቻዬን የፈለግሽኝ? በቃ ተይው፣ ትቼዋለሁ። ማለት አሁን የምነግርሽ ነገር አለ ስትይ አልነበር እንዴ? አዎ፣ ግን አሁን ሳስበው አሁን ጊዜው አይደለም። ሌላ ጊዜ በደንብ እነግርሻለሁ። በቃ አሁን ልሂድ። እማዬ ግን ደህና ነሽ? አዎ ደህና ነኝ። እማዬ አሰማሻት? እማዬ እያናገርኩሽ እኮ ነው። ለሰዓት ቅጁን አሰማሻት? እማዬ ምን ሆነሻል? በቃ አበቃልን። ለምንድን ነው የሚያበቃልን? የተፈጠረ ነገር አለ እንዴ? ዛተብኝ። ለሰዓት ድምፁን ካሰማናት እንደሚያባረርና እንደሚገለን ነገረኝ። እንደሚገለን? ምንም ማድረግ አንችልም። እና እውነታውን ሳታውቂ ይቀራል ማለት ነው? አዎ የኔ ልጅ፣ ከዚህ ቤት ከወጣን መውደቂያ የለንም። ጎዳና ላይ ነው የምንወድቀው። ውዴ ከማዬ ጋር አወራችሁ? አረ ምንም አላወራችኝም። አውሪኝ ስላት ሌላ ጊዜ ደርሳል ብላኝ ሄደች። እና ምንም ሳያወሩሽ? አዎ ምንም አላለችኝም። ምንድነው ስላት ሌላ ጊዜ እነግርሻለሁ ጊዜው አሁን አይደለም ብላ ቃል ሳትተነፍስ ነው ሄደችው። እና ምንም ነገር ላያወሩሽ ነው ብቻሽን ማውራት ፈልጋለሁ ያሉት? አረ እኔ ምንም አልገባኝም። የሆነ መርዶ እንደሰማ ሰው እኮ ደንግጣ ቆማ የነበረችው። ወይ ጉድ! ምን ሆነው ይሆን? ይገርማል። እና እኔንም ዝም ብለው ነው ያስወጡኝ? አዎ ዝም ብላ እኮ ነው የምታለፋ። ስለዚህ ጥርጣሬ እውነት ነበር ማለት ነው። ሰዓት እውነትም ልጁ አይደለችም ማለት ነው። ሜላት፣ አንድ ማውራሽ ነገር አለ። ካንተ ጋር ምንም ነገር ማውራት አልፈልግም። አሁን ግን ብታወሪኝ ይሻልሻል። እናትሽ ሚስጥራቸው እንዳወቅኩባቸው አልነገሩሽም እንዴ? ስለምን ሚስጥር ነው የምታወራው? በፍጹም ውሸት አያምርብሽም። ሚስጥሩ እንደምታውቂ አይኖችሽ ያስታውቃሉ። ምንም ያወቅኩት ነገር የለም። ካላወቅሽም ችግር የለውም። እናትሽን ጠይቂያቸው፣ በደንብ ይዘግቡልሻል። ምንድን ነው የፈለከው? ለምን ቀጥታ አትናገርም? ቅጁን አጥፊው። ስታጠፊ ደግሞ አንድም ኮፒ እንዳይቀር። እዚህ ቤት መኖር ከፈለግሽ ይህን ማድረግ ግዴታሽ ነው። እሺ አጠፋልሃለሁ። ግን ብልጥ ለመሆን በፍጹም እንዳትሞክሪ፣ ከእናትሽ ጋር ጎዳና መውጣት ካልፈለጋችሁ በቀር። እሺ አጠፋልሃለሁ አልኩ አይደል እንዴ? በጣም ጥሩ። ይህንን እልህሽን እኮ ነው የምወድልሽ። ይሄ እልህሽ አልጋ ላይ ሲፈተን ማየት ፈልጋለሁ። ማዘርዬ፣ ማዘር! አቤት። ማዘር፣ ለእግሬ ውሃ ሙቅ ያለው እና ያምጡና እግሬን ይጠቡኝ። ያንተ እግር እንዳጥብ ስታዘይ ትንሽ እንኳን አይከብድም? አይ ማዘር፣
ወሬ አልፈልግም። አሁን የተባሉትን ያድርጉ። ኧረ ተው አንተ ልጅ ግፍ አልበዛም? እናትህ ሆናለሁ እኮ። ስለምን ግፍ ነው የሚያወሩት ማዘር? ዝም ብለው የተባሉትን አያደርጉም? ግን ትጸጸትበታለህ። አይ ማዘር፣ የምጸጸተውማ እርሱን እዚህ ቤት በማምጣት ነው። ይሄ ቤት እኮ የልጄ ቤት ነው። አንተንም ከጎዳና አንጥታ አስቀምጣለች እንኳን እኔ። አዎ በእርግጥ ልክ ነው። ከጎዳናም በመጣ የዚህ ቤት ጌታ ግን እኔ ነኝ አሁን ላይ። እያማረ ይቀራል። መቼም ቢሆን አታገኘው። መቼም ማዘር፣ አሁን ጥያቄ መመላለሱ ይቅርና ሂዱና እግሬን እንድጠቡኝ። ትሰማለህ? የኔ ልጅ ያገባህበትን ቀንና እዚህ ቤት የገባህበትን ቀን እድሜ ልክህን እንደረገምከው ትኖራለህ። አየህ፣ ትበሳጭበታለህ፣ ትብሰለሰልበታለህ። ብዙ ነገር ነው የምትሆንበት። ደፋር። በቃ ተናደዱ። ይሄ ነው እንዴቶት? እኔም አልለቀውትም ማዘር። እግሬን እጠቢ ነው ያልከኝ? ደህና አድርጌ ሳቃጥልህ ልክህን ትገባለህ። ማን እንደሆንክ ጭራሽ አላወቅኝ። ያልፋል ብዬ ቀን አንገቴን ብደፋ እናንተ መጫወቻማ ልሆን አልችልም። ማንነቴን አሳያለሁ። ነገ ጠዋት ደግሞ በግልባጩ አንተም የኔ እግር ታጥብ ይሆናል። አንተ ብሽቅ። በጣም ጥሩ። ሲጀመር በጣም ደክሞኝ ነበር። በያሁን እግሬን እሽት አድርገሽ ጠቢልኝ። ይሄ ነገር ግን ቆይቶ ይቆጫል። አይ አንቺ እኮ ለኔ እንደ ባሪያ ነሽ። ይልቅ እግሬን በእንዳንቺ አይነት ሰው ማሳጠቤ ነው የሚቆጭ። አዎ አሁን መለፍለፉን ታይና ጎንበስ ብለሽ እግሬን ጠቢ። እሺ እግርን አስገባ። ወይኔ እግሬን ተቃጠልኩ። አንቺ ትረዱሽ። ይሄኛውንም ድገመው። ምን አጥቷል? እቺ ሰይጣን የሚቀናባት አሮጊት እግሬን አቃጠለችኝ። እሷ ደግ ስለሆነሽ ነው እግሬን ያቃጠለችው። እኔ ፊትህን ነበር የማቃጠለው። እናንተ ሁለት የተረገማችሁ ሰዎች እንደሰራችሁልኝ እሰራላችኋለሁ። አዎ እንጂ መቼ? በቃ አሁን ታጥበ ጨረስክ? ይነሳ ነው ትቀጥላለህ? ተፋሻ በዛውንስ እነዚህ የማይረቡ ሰዎች ይብለጡኝ። እማዬ ብታይ እንዴት ደስ እንዳለኝ እንደዛ እግሩ ተቃጥሎ ሳይ ዲ ለለቅስ ነበር እኮ። ውሻ እንደዚህ ያርኩ ነው ማሰቃየው። ወይኔ እማዬ ያንን አንበሳ ነኝ ያለ ሰውዬ በአንዴ የቤት ድመት አደረግሽው እኮ። እንደዚህ ነው ልኩን የምናሳየው። ለሱ ፊት መስጠት አያስፈልግም። እውነትሽን ነው እማዬ። የኔ እናት ባትሆኚ እኮ ቁጭ ነበረ። ይሄንን ፈልጎ የመጣ ንብረት ምርር ብስጭት ብሎ ውልቅ ነው እንደወጣ ነው የምናደርገው። አስወጣዋለን። አባቱ ያደርጋል። ደህና ዋልክ የኔ ባል? እዚህ ቤት ውስጥ ደህና መዋል ይቻላል እንዴ? ምን ለምን ሆንክብኝ? እቺ እናትሽ በተቀመጥኩበት መታ የፈላ ውሃ ደፍታ እግሬን አቃጠለች። ምን ተቃጠል? እስቲ ግሬን ይኸው ካላመንሽኝ ይኸው እንዴት አድርጋ እግሬን እንደላጠችው። ወይኔ እንዴ ሞኬ፣ በጣም እኮ ነው የተጎዳው። ሐኪም ቤት መሄድ አለብን። አይ ሆስፒታል እንኳን አልሄድም። እስኪ ግን የሚሆነውን ነገር ተመልከቹ።
እናትሽ የፈላዋ ደፍታ እግሬን አቃጠለችኝ። እህትሽ ደግሞ የፈላዋ ፊቴ ላይ እንደምትረጭብኝ ነግራኛለች። ዛተችብኝ። እነዚህ ሰዎች አበዱ እንዴ? እማዬ እማዬ! እንዴ መጣሽ እንዴ? ምን ያደረግሽውማ? ምን አደረኩ ደግሞ? ቆይ እንዴት የፈላዋ ትደፍበታለሽ? እያየሽ ነው እንዴት እግሩን እንዳቆሰልሽው? ይበለው በገዛ እጁ ነው፣ ሲያንሰው ነው። ምን እያደረግሽ ነውማ? እንዴ እግሬን ጠቢኝ እያለ ሲያንቋሽሽ ታዲያ ዝም ልበለው? ምን ሞኬ፣ እማዬ እያለች ያለችው ነገር ልክ ነው? እውነት እናቴን እግሬን ልታሳጥባት ነበር? ምን ሆነሻል ሰዓት? እኔ እንደዛ ማድረግ ሰው ነኝ እንዴ? እንደዛ ታውቂኛለሽ? ታዲያ እማዬ እየዋሸች ነው? ዝም አትዩ። ደግሞ እኔ ነኝ እሱን እግር ማጥበው። እኔና አንቺን ለማጣላት እናትሽ እየዋሹ ነው። እኔ እግሬን ጠቡኝ አልልም አይደለም። እሳችሁን አንቺን ብዬሽ አውቃለሁ። አታስመስል፣ እውነቱን ንገራት። እያስመሰልክ እስከ መቼ ልትኖር ነው? እማዬ ይበቃሻል። አንቺ እንደሆነ መኮንን ላይ ያለሽ ጥላቻ ቀን በቀን እየጨመረ ነው። እኔ እኮ በጣም ነው የምወዳቸው፣ እንደ እናቴ ነው የማያቸው። እሳቸው ግን በእኔ ላይ የሚሰሩትን ግፍ አንቺ ባታዩም ፈጣሪ ያያል። አስመሳይ አየሻቸው አይደል? በምን አጣቴ እንደዚህ እንደምቀጣ። እኔ እዚህ ቤት አሁንም የገላ እንደማረበት ነው። አንተ ልክስክስ፣ ትናንት የተዋረድኩ ሳይበቃ ዛሬ መዋረድ ፈልግ? ምንም ቀጥል ከቤት ይጣ። እባክሽ አትፍጨርጨሪ። እንደሆነ ምንም ብትይ ከኔ አታመልጭም። እመኚ፣ ይሄ ገላ የኔ ነው። እስከዛሬም ነግሬሃለሁ፣ አሁንም እነግርሃለሁ። እያማረህ ይቀራል። ይሄ እውነተኛ ማንነትህን እህት ያወቀች ቀን እዛ ጎዳና ትመለሳታለህ። ይገርማል። አንቺም እናትሽም በጣም የልብ ተሰምቷቸዋል። አሁን በሰዓት የፈለኩትን ነገር እንደማድረግሽ ታውቂያለሽ። እኔም ማውቀው ምንም ማድረግ እንደማትችል ነው። ሚስቴ እንደሆነች ስራ ነች። እኔ እኮ ድንግልና ሲወሰድ በፍቃድ ሲሆን ደስ ይላል ብዬ ነው እንጂ እኮ ጉልበት ተጠቅሜ የፈለኩትን ነገር ማድረግ እችላለሁ። አንተም ወንድ ነኝ ብለህ ታስባለህ? ለአንተ ወንድነት ሴት ጭን ስር መልከስከስ ነው። የጭንገረድ አንቺ ስርዓት ያዥሽ። የማይሆን ቃል እየተጠቀምሽ ጉልበት እንድጠቀም አታድርጊኝ። ግድግዳ ላይ ጎትተህ ስለለጠፍከኝ የምፈራ መስሎ እኮ ተሳስተሃል። የአንተ ሰውነት ከኔ ሰውነት ጋር ከሚጠበቅ እሺ ለምን ይመርጣል? እሺ አንተ ሰይጣን ልጅ ልቀቃት። አንቺ አያገባሽ። እኔ በህይወት እያለሁ ማለት ናት። በቃ ምን ይንገርህ ነው? ጫፌ እንዳትነካኝ። ወንድ ነው ብለሽ እላስያሽኝ። ወንድነቴ አሳይሻለሁ። አስተሳሰብ እዚህ ድረስ ነው። አስተሳሰብ ጭቃ ነው፣ ቆሻሻ ይሸታል። እሺ እጅ ላይ ወድቀሽ እንኳን ታወሪያለሽ። ከብዳራ ሁሉ መጣል ሁሉ ጫፌ እንዳትነካኝ። ጮኬ ጎረቤት ነው የሰበሰበው። ክፍል ውስጥ ምን ታደርጊያለሽ? እህቴን የምታስቢው አይደለም። ወንድ ጨማሽ ባልጌ እህቴንሽ ብዬ ቤቴ ባስቀመጥኩሽ ጭራሽ ከባሌ ጋር ትማግጫለሽ። ግን ምን አይነት ሰው ነሽ? እማዬ፣ እናቴ፣ እማዬ፣ እናቴ፣ እናቴ እንዴ እማዬ፣ እቺ ትረግነች። እንዴ እናቴ፣ እማዬ፣ ኦኬ እህትሽ እንደዛ ልገላኝ ነበር። ሚላናት እንደዚህ ያደረገችው